የተከበራችሁና የተወደዳችሁ የመጽሔተ ግዕዝ ሚዲያ ቤተሰቦቼ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም አደረሳችሁ። እንግዲህ ዛሬ የምንመለከተው ዘር አወጣጥ ሲሆን ዕርገት ከየት ይወጣል ወይንም ከየት ይገኛል የሚለውን ነው የምንመለከተው። በቅድሚያ ሁላችሁም ሼር፣ ላይክ፣ ፎሎ እያደረጋችሁ ቤተሰብ ሆናችሁ ለሌሎችም አጋሩልኝ እላለሁ። እንግዲህ ዕርገትን ለማግኘት ዋናውን አንቀጹን መመልከት ያስፈልጋል። አርገ ወጣ፣ ይሄ ኃላፊ ግስ ይባላል። የአርግ ይወጣል ትንቢት ግስ። ለምን ቢባል ይወጣል፣ የወደፊት ወይንም ወደፊት የሚሆን ነገር። ይዕርግ ይወጣ ዘንድ አንቀጽ ይባላል። ይሄም ይዕርግ ይውጣ ትእዛዝ አንቀጽ ይባላል። ከዛ አሪግ አሪጎት መውጣት፣ ይሄ ደግሞ ንዑስ አንቀጽ ይባላል። አራጊ ሳልስ ውስጠዘ፣ አራጊ ለአንድ ወንድ ሲሆን አራጊያን ለብዙ ወንዶች፣ አራጊት አሁንም ለአንዲት ሴት፣ አራጊያት በብዙ ለብዙ ሴቶች ማለት ነው። አሁን ምንድን ነው የአንድ ወንድና የብዙ ወንዶች፣ የአንዲት ሴትና የብዙ ሴቶችን ለየብቻው ነው የሚያስቀምጠው። በልሳነ ግዕዝ ቋንቋ አነጋገር የአንድ ወንድ አለ፣ የብዙ ወንዶች አለ፣ የአንዲት ሴት አለች፣ እንደገና ደግሞ የብዙ ሴቶችን ያስቀምጣል ማለት ነው። ከዛ በተጨማሪ ደግሞ ሩቅና ቅርብ ያሉትን በሚገባ አረፍተ ነገር መስርቶ ነው የሚያስቀምጠው ማለት ነው። እንግዲህ አራጊ ሳልስ ውስጠዘ ነው። ሩግ ደግሞ ውስጠዘ ይባላል። ሩግ ውስጠዘ፣ ሳድስ ውስጠዘም ይባላል። ሩግ ግ ሳድስ ፊደል አይደለ? ሳድስ ውስጠዘ ይባላል። ይሄኛው ግን ሳልስ ውስጠዘ ነው ይባላል። ለምን ቢባል ጊ ስላለ አራጊ ሳልስ ውስጠዘ ይባላል። አንድ ነው። አሁን ሩግ አራጊ ቢባል ሩግ አራጊ ቢባል ያው ድምፁ ወይንም የሚሰጠው ትርጉም አንድ አይነት ነው የሚሆነው ማለት ነው። ስለዚህ ውስጠዘ ነው። ውስጠዘ የሚሰጠው ትርጉም በዛ አይነት መልኩ ለሩቅም ለቅርብም ለአንድና ለብዙም ሲሆን እንደዛው እያበዛ ይቀጸላል ማለት ነው። ሩግ ውስጠዘ ለአንድ ወንድ፣ ሩጋን ለብዙ ወንዶች፣ ርግት ለአንዲት ሴት፣ ሩጋት ለብዙ ሴቶች ሆናል ማለት ነው። ይኸውን ሳልስ ውስጠዘና ሳድስ ውስጠዘን ተመለከትን ማለት ነው። አወጣጡን የአንድ ወንድ የብዙ ወንዶች፣ የአንዲት ሴት የብዙ ሴቶች አድርገን አወጣ ነው። አሁን ደግሞ ወደዚህ ስንሄድ ደግሞ መዕርግ፣ መስተዕርግ፣ መስተአርግ፣ ይሄ መስም ውስጠዘ ነው። ለአንድ ወንድ ነው። ይሄ ቅድም እንደ ውስጠዘው ደግሞ ለብዙዎቹም እናወጣለን ማለት ነው። አሁን መዕርግ፣ መስተዕርግ፣ መስተአርግ፣ መስም ውስጠዘ ማለት የሌለውን ፊደል ስለጨመረ መስ ብሎ ስለጨመረ መን ጨምሯል፣ እዚህ ጋር መስ ጨምሯል፣ እዚህ መስተ ስላለ መስም ውስጠዘ ይባላል። ውስጠዘ ነው፣ ያው ለቅጽል የሚያገለግል ነው። ከንዑሳት አናቅጽ አንዱ ነው ማለት ነው። ከዛ በኋላ ደግሞ ለብዙ ወንዶች ለማድረግ ደግሞ ይሄንን መስም ውስጠዙን በአንድ ያድልየነውን መዕርጋን፣ መስተዕርጋን፣ መስተአርጋን በብዙ ለብዙ ወንዶች ሲሆን ማለት ነው። አሁን መዕርግ ያለውን ለአንድ ነው። መዕርጋን ን ጨምረን ደግሞ ምን እናደርጋለን? ልክ ይህን ግ የነበረውን ጋ እናረግና ንን እንጨምራለን። ከዛ ለምን ሆነ? ለብዙ ሆነ ማለት ነው። አሁን መዕርግት ለሴት፣ መስተዕርግት፣ መስተአርግት ያው ለሴቷ ነው ደግሞ። ይሄ ምንድነው? መስም ውስጠዘ ነው። ለአንድ ወንድ ሰጥተናል፣ ለብዙ ወንዶች ሰጥተናል። ለአንዲት ሴት ደግሞ ስንሰጥ መዕርግት፣ መስተዕርግት፣ መስተአርግት ለሴት ለአንዲት ሴት ማለት ነው። ለብዙ ሴቶች ደግሞ ስንሰጥ መዕርጋት፣ መስተዕርጋት፣ መስተአርጋት ለብዙ ሴቶች በብዙ ይሆናል ማለት ነው። ምዕራግ፣ ማዕረግ፣ ማዕረግ ባዕድ ዘር ይባላል። ይሄም ደግሞ እንደዚሁ እንደ ዘር የሚያገለግል ነው። እንደ ቦታ አንድ
ለምሳሌ የሚወጣበት ምዕራግ ብንል አሁን መውጫ መሰላል አካባቢ ቦታን ያመለክታል ማለት ነው። ይህንኑ ስናበዛው አሁን ምዕራግ ያለውን ምዕራጋት እንላለን፣ ማዕረጋት እንላለን። ማዕረጋት ብለን በብዙ እናረጋቸዋለን እነዚህም ማለት ነው። እነዚህ ቁሳዊ ነገር ነው የሚሆኑት። እንግዲህ አሁን ለሰው የሚቀጸሉ አይደሉም። ለቁሳዊ ነገር ማለት መወጣጫ፣ የመወጣጫ ቦታ፣ የመድረሻና የመነሻ እንደዚህ ማድረግ እንችላለን ማለት ነው። ከዛ ዋናው እንግዲህ እርገትን ነው የምናየው። እርገት ሳቢ ዘር ከዚህ ይወጣል ማለት ነው። ሳቢ ዘር አሁን ይሄ እንደ ከንዑሳን አናቀጽ አንዱ ነው። እርገት ይስባል፣ አያስርም እንጂ ይስባል። ከዛ እርገታት በብዙ እናደርገዋለን። እርገት ያለውን እርገት አሁን መውጣት ነው። እርገታት ደግሞ መውጣቶች ይሆናል ማለት ነው። አረግት ብለን ደግሞ መድበል ዘር ሲወጣለት ደግሞ ይሄ ምን ይሆናል? ለሴት ለአንዲት ሴት ለአንድ ወንድ፣ ለብዙ ሴቶች ለብዙ ወንዶች ይችላል። መድበል ዘር በማንኛውም ከማንኛውም አንቀጽ የሚወጣ ምን ይሆናል? ለአንድና ለብዙ ለሴትና ለወንድ ይችላል ማለት ነው። ኤረግ የሚለው ደግሞ ዘመድ ዘር ይሄን የሚመስል ማለት ነው። አሁን ይሄ አ ኤ ብሏል፣ ርም ደግሞ ረ ብሏል፣ ግ ምንም አልመጣበትም። ዘመድ ዘር ተብሎ ይቀመጣል ማለት ነው። ኤረጋ ኤረጋት ይላል ጥሬ፣ ኤረጋ ጥሬ፣ ኤረጋት በብዙ ይላል። ኤረግ ያለውን ኤረጋት ብሎ ይሄም ማብዛት ይችላል ማለት ነው። እንግዲህ በእንደዚህ አይነት መልኩ ዘር ይወጣል። ስለዚህ እርገት የሚለውን በዓል ስናከብር እርገት እንግዲህ መውጣት ማለት ነው፣ ማረግ ማለት ነው። ይሄም ደግሞ መድኃኒታችን ኢየሱስ ክርስቶስ ከተነሳ በ40ኛው ቀን ማለት ነው ሲያርግ እንግዲህ እርገተ እግዚእነ ኢየሱስ ክርስቶስ ተብሎ ከ9ኙ አበይት በዓላት ይታወቃል ማለት ነው። በድጋሚ እንኳን አደረሳችሁ። በዓሉ የሰላም የፍቅር የምህረትና የበረከት ይሁንላችሁ። ስለዚህ ሁላችሁም ሼር፣ ላይክ፣ ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩልኝ። እንዲሁም ደግሞ መጽሔተ ግዕዝ ብላችሁ እየገባችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ። ብዙ እና ያለን እናንተም ደግሞ የምትፈልጉትን መጠየቅ ትችላላችሁ። ለዛሬ ቆየን። መልካም በዓል።